የታባሽ ደግ አደረግኩሽ። ይሄ ነው ላንቺ የሚገባሽ። እንደ ሰራሽልኝ ሰርቼልሻለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንኳን ወደ ወይኗ ሚዲያ በሰላም መጣችሁ። ለቤቴ አዲስ የሆናችሁ ቤትም ሰብስክራይብ በማድረግ አዳዲስ የሚለቃቸው የድራማ ትረካዎች ለእናንተ እንድደርሷችሁ ይሆናልና ቤቱን ሰብስክራይብ አድርጉ ትላለሁ። እንዲሁም የደወል ምልክቷን በምትጫኑ ሰዓት ሁሌ የምለቃቸው አዳዲስ ድራማዎች ይደርሳችኋል። እናንተ ለቤቴ ደግሞ ነባር የሆናችሁ ቪዲዮዬን ላይክ በማድረግ እንድታበረታቱኝ በፍቅር ጠይቃችኋለሁ። የአገሬ ልጆች በያላችሁበት የዓለም ዳርቻ የዓለም ጫፍ በሙሉ የእግዚአብሔር ሰላም ይብዛላችሁ እያልኩ አደራ ድራማ ክፍል 18 ዛሬ ይዤ መጥቻለሁ። እንግዲህ ወይዘሮ ገነትም በምታዩት መልኩ በጣም የምታሳዝን እናት ነች። ብሌንም በሁለት እናቶች መካከል ፈተና ውስጥ ገብታለች። ከሁሉ በላይ ደስ የሚለው ነገር ግን የአቶ በኃይሉና የነቃል ሚስጥር በመጋለጡ በጣም ደስ ብሎኛል። ለዚህም ደግሞ ዳግም የድርሻውን የተወጣ ይመስለኛል። የብሌንንም ይቅርታ የሚያገኝበት ትልቁ ይሄ ስራ ነው ብዬ አምናለሁ። ምክንያቱም ብሌን አንድም ከቃል ጋ ነው ብላ ዳግምን አስባለች፣ ሁለቱም ደግሞ እናቷን ስላገተባት ከልቧ ጠልተዋለች። እነዚህን ጥላቻዎቿን ልታነሳለት የምትችለው እውነተኛ ወዳጇ እንደሆነ በክፉ ቀኗ የሚያሳያት እሱ ነው ብዬ አምናለሁ። እናም እንግዲህ በዚህ ክፍል ላይ ቃልን ምክንያቱም ቃል ለዳግም ወዳጁ መስላ ለብሌን ግን ስለ ዳግም ክፉ እየነገረች ብሌን እንድትጠላው ስላደረገች ያ ነገርም ዳግም ስለገባው ብሌንንም ለመበቀል ቃልንም ለመበቀል የብሌንንም እውነት ደግሞ ለማረጋገጥ ምክንያቱም ከባህሉ ጋር ስታወራ በጨለፍታ የሰማው ቃል ስለነበረ ያንን ነገር በደንብ ለማረጋገጥና ከራሷ አንደበት መረጃ ለመያዝ የራሱን ዘዴ መጠቀም ነበረበትና ቃልን ራት ጋብዟት ነበር። ያውም እብሌም ፊት ከማይገባኝ ሰው ጋር ስለነበርኩ ነው። አሁን ግን ተረድቼሻለሁ፣ ራት ልጋብዝሽ እፈልጋለሁ ብሎ ራት ግብዣ አድርጎላት ቃልም ብሌንን ምረጭልኝ ባክሽ፣ የትኛ ያምራል ራት ጋብዞኛል እኮ ያው ራት ከጋበዘኝ ደግሞ እያለች እንግዲህ የብሌንን ልብ ለመስበር ብዙ መንገድ ርቀት ሄዳ ነበር። ብሌንም በድርሻዋ የቱ ነው ይሆን ምን እያደረጉ ይሆን እያለች በሌሊት ወታ ጨረቃዋን እያየች በልቧ ግን እያሰበች ነበር። በአንድ በኩልም እናቷን ያስከፋቻትን ሁሉ እያሰበች ብቻ ሰላሟን አታ ነበር። እናም ዳግም እንግዲህ ይችን ቀን ተጠቀመባት። በደንብ እንድትጠጣ አደረጋትና ልክ ፍቅር የያዘው የሚመስል የፍቅረኛሞች ግብዣ የሚመስል ፍራሹ ላይ ወይም አልጋው ላይ የልብ ቅርጽ በአበባ ወይም በሻማ መልክ ተሰርቶ እንዲሁም ወይን ቀርቦ ብቻ ደስ የሚል የፍቅረኛሞች ጊዜ ማሳለፊያ የሚመስል ዝግጅት ነበር ያደረገላት። ቃልም እንግዲህ ልቧ ቅልጥ ብሎ ነበር የእውነት መስሏት ማለት ነው። እናም መስከር ስትጀምርለት ከመስከሯ በፊት ግን እኔ ግን ሰከርኩ ማለት ነው እያለች ስትወለታተፍ እሱም አይ ቃል አንቺ ግን መጠጥ በደንብ አችይም አላት። በደንብ እንድትሰክር ስለፈለገ እሱም የማልጠጣ መስሎ ነው፣ አረ በደንብ እችላለሁ እንደውም ቅዳልኝ እያለች በደንብ እያስቀዳች ስትጠጣ እሱም ቶሎ ስከሪልኝ ከአንቺ ዛሬ በጣም ብዙ ጉዳይ አለኝ፣ ለቁም ነገር ነው የፈለግኩሽ፣ እባክሽ ቶሎ ስከሪ እያለ ስላሳቀኝ ነው ግን ይቅርታ እና ቶሎ ስከሪልኝ እያለ እየቀዳ አሰከራት እላቸዋለሁ በደንብ። ከዛም እንግዲህ ያው ሆድ አባውን ብቅል ያወጣዋል ይላል የሀገሬ ሰው ሲተርት። ውስጡ ላይ ያለውን የሰከረ ሰው ይናገራል ማለት ነው። እና ስለሰከረች እሱም ቀስ እያደረገ በሙድ ገባባት። ብሌን ግን ታድላ ፈጣሪ ይወዳታል። እኔም እድለኛ አይደለሁም እናቴን ይኸው እኔም እንደ ብሌን በልጅነቴ ነው የተለየዋት፣ ግን እኔ ብፈልጋት እንኳን ላገኛት አልቻልኩም። ብሌን ግን እድለኛ ናት፣ ያውም ራሷ ፈልጋ ቤት ድረስ መጣችላት። ምን አይነት መታደል ነው! ብሌን እኮ በጣም እድለኛ ነች እያለ እንግዲህ ስለ ብሌን ማውራት ሲጀምር እሷም አይዳጊ ነው ብለህ ነው አለችው። እና ቤት ድረስ መጣችላት ከዚህ በላይ እድለኛ አለ አላት።
እሷም እንደሱ አይደለም እኔ አንተን እንደ ራሴ ነው የምወድህ ብላ ይቺ የመጣችው አልማዝ ማለትም የብሌን እናት ተከፍሏት ነው እውነተኛ እናቱ አይደለችም ብላ ሚስጥሩን አወጣችው። እሱ እየቀዳት እንደሆነ አታውቅም። እሱም ቀስ በቀስ እያንዳንዱ ነገር አጣራትና እውነቱን ደረሰበት። ከዛ በኋላ ደግሞ ልትስመው ስትሞክር ቃል በሞቀ ስሜትና በሞቀ ሀሳብ ውስጥ ነበረች እና ልትስመው ከንፈሩን ስትል ይቅርታ ይህን ማድረግ የለብንም አላት። በጣም ተናደደች። እወድሃለሁ ስላልኩ ነው፣ እውነተኛ ስሜቴን ስለነገርኩ ነው። አንቺ እኮ እህቴ ነሽ አላት። እህቴ አትበለኝ እንደዚህ ታዲያ ለምን ጋበዝከኝ እራት አለችው። አንቺን ምርጧንና ውድ እህቴን ለመጋበዝ ምክንያት ያስፈልገኛል እንዳላት እህቴ አትበለኝ አለችው። እሱም እንዴ እህቴ ተቆጣሽኝ እኮ ይላታል። ብቻ በጣም ደስ የሚል የሚያዝናና ነበር ዳግም ያደረገውና ቃልም እየተንጨረጨረች እየተወለጋገደች ከቤት ወጥታ ስትሄድ ብሌን እንደ አጋጣሚ ደግሞ ከእናቷ ውጭ ላይ ቁጭ ብላ ከእናቷ ተለይታ ጨረቃ እያየች ነበርና መጀመሪያ ብሌንን ሳታያት ሰራልኝ ይበለኝ ደግ አደረገኝ እኔ ነኝ እየተልከሰከስኩ ከማይመጥነኝ ጋር ምናምን እያለ ብቻዋን እያወራች ነበር። ብሌን እየሰማቻት ነበር። ድንገት ብሌንን ስታይ ቀየረችና ሀሳቧን ወይ ዳግም እንደዚህ ፍቅር ይችላል እንዴ? እንደዚህ ጨዋታ የሚችል አይመስልም። በጣም ቆንጆ ጊዜ ያሳለፍን አለቻት። ብሌንን ለማናደድ ማለት ነው። ግን ደግሞ ተመልሳ አልፈልጋትም አልወዳትም ማለሽ ይበለኝ እኔ ነኝ ከማይመጥነኝ ጋር እያለች ብሌንም በግማሽ እየሳቀች ስትስቅባት እንደምትስቅ ያለሽ እያለች እያጨፈችባት ሳለ በድንገት የበኃይሉ ተላላኪ ደግሞ ለብሌን ጥሩ እይታ አለውና ቸኮሌት ገዝቶ ልኮላት ነበር በፊት። እናም ሳታስበው ስልክ ሲደውል በጨለማ ማን ልበል ስትለው ቸኮሌት የላኩልሽ ነች ሲላት በቃ እሷም ቃልን የምታናድበት ነገር ስላገኘች የኔ ውድ የላክልኝ ቸኮሌት ወድጀዋለሁ፣ ግን ደግሞ ምርጫ እንዴት አወቅ? ለምን ነገ አንገናኝም? ከሚወዱት ሰው ጋር እኮ ቆንጆ ጊዜ ማሳለፍ ደስ ይላል እያለች እንግዲህ ብሌንን የበለጥ ቅጥል ላረገቻት። ብሌንም በጣም ቃልም በጣም ቅጥል ላረገቻት። ቃልም ቅጥል ንድድ ብላ አንደኛ በዳግም ሁለተኛ በብሌን ስራ ወደ ክፍላ ገባች። በዚህ በኩል እንደገና የብሌን እናት ተብላ የመጣችው ሴትዮ ከመግባቷ ክፍሏ ውስጥ ለሽ ብላ እንቅልፍ ወስዷት ነበርና ስልኳ ጠራ። ያንን ስልክ ስታነሳው ብሌን በኃይሉ ነበረ። ስሙም በኃይሉ ይላል። በኃይሉ እያለች አነሳችውና ሄሎ ስትል ድምፁም ምናባሽ የሚል ነበር የመጀመሪያ ቃል። ሄሎ እኔ ልጇ ነኝ ስትለው ደንግጦ አፉ ኩልትፍትፍ አለ። እሷ ግን ድምፁ በኃይሉ ነው፣ ድምፁ ራሱ ነው፣ ግን ደግሞ የሰላም ወንድም ነው። ከኔ እናት ጋር ምንድን ነው የሚያገናኛቸው እያለች ለራሷ እንትን ስትል በድንገት ነቃች። እናት ተብዬዋ እንዴት የኔ ስልክ ታነሻለሽ? ምን ሆነሽ ነው ምናምን ስትላት በኃይሉ እኮ ነው ስትላት ደንግጣ ከጇ ላይ ሆነጨፈችው ስልኩንና አጎትሽ እኮ ነው አጎትሽ ነው እንኪያውሪ ምናምን አለች። እሱም ደንግጦ ምን ያውራት? ብሌንም ሊያወራኝ ነው ብላ እየጠበቀች ሳለ ምንም ሊያወራት አልቻለም። ልጄ ብሩ ሳያልቅ እኔ ላውራውና በኋላ ታወሪያለሽ ብላ ተቀበለቻ። ከዛም ስልኩን ስትሞክረው አይሰራም እስኪ ኔትወርክ የለም ሰው ውጭ ልውጣ ብላ እንግዳ አውቃ ውጭ ወጥታ እንዴት በዚህ ሰዓት ትደውልልኛለህ? እኔ እኮ ተኝቻለሁ አለ። እሱም ፈጣሪሽን አመስግኝ በዚህ ሰዓት አገቤ ብትሆኛ ንቄ የገልሽ ነበር እያለ አስፈራራት። እንዴት ደግሞ አጎትሽ ነው ብለሽ ታገናኛለሽ? ለምን በአንድ እግር እናትሽ ሰላም ናት ብለሽ አትነግሪያትም? እንዴት እንድታረጊያለሽ እያለ እንግዲህ በኃይሉ እንዴት ተለመደው ወይዘሮ አልማዝ ጋር እየጮህባት ነበር። እሷም እኔ እኮ ተኝቼ ነው ምን ላደርግ ታዲያ አለችው። እናም ደግሞ እንድታምነኝ ስለፈለግኩ ነው እንዳትጠራጠር አለችው። እና ሰርቷል አላት። የሰራ ይመስለኛል አለችው። ለማንኛውም ለምን አልሄድሽም? እኔ ቶሎውኑ እንድትሄዱ ፈልጋለሁ አለችው። እሷም እደሪ ሲሉን ቀረው ላለማስነካት በራሴ መንገድ እኮ ብዙ ነገር አስባለሁ። ለማንኛውም ነገ እንሄዳለን፣ እንደምትፈልገው ማድረግ እንችላለን አለችው። እሱም ከነገ እንዳታልፊ፣ እኔ ቶሎ ከዛ ቤትም ከዚህ ሀገር እንድትወጣ ነው የምፈልገው አላት። እሺ ብላ ገብታ ተኛች። ልተኛ ስትል ብሌን ደግሞ በተራዋ እኔ ወደ ውጭ ልውጣ አየር መቀበል እፈልጋለሁ እንቅልፍ እምቢ ስላለኝ አለቻት።
በዚህ ሰዓት ልጄ ሌሊት እኮ ነው ስትላት ችግር የለውም አንዳንዴ እንቅልፍ እምቢ ሲለኝ ጨረቃዋን አያለሁ አለቻት። ይቺ እሺ ብላ ፈቀደችላት። ልክ ከእግሯ ስር ስትወጣ ምን ነው በዛው ድፍት ብለሽ በቀረሽ እያለች እየተራገመች ተኛች። በሌላ በኩል እንግዲህ የብሌን አሳዳጊ ወደ መቀሌ ልጅሽ ልትሄድ ነው ይዣት እሄዳለሁ፣ ከዚህ በኋላ ታስፈልጊያትም እኔ እናቷ መጥቻለሁ ብላ እንግዲህ ይቺ እናት ተብዬዋ የብሌንን አሳዳጊ ምርጥየዋን እናቷን ልቧን ስፍር አድርጋታለች። እናም እንግዲህ እንደምታዩት እኔ ከብሌን ውጭ መኖር አልችልም፣ የልጅ ምትክ እሷ ነበረች። አሁን ግን እሷንም ካጣውኝ መኖሬ ትርጉም የለውም። ፈጣሪ ይቅር እንድትለኝ አለምንም፣ ይቅርታ የሚገባኝ አይደለሁም። በዚህ ስራዬ እኔ እንደማሳዝን አውቃለሁ፣ ግን ደግሞ ያለ ልጅ መኖር አልችልምና ይቅር በላይ ፈጣሪ ብላ እንግዲህ ተሰናብተዋለች በረኪናዋን ጠጥታ። ውድ አድማጭ ተመልካቾቼ የወይኗ ሚዲያ ቤተሰቦች እንግዲህ በክፍል 19 ላይ አደራ ድራማ ወይዘሮ ገነት ትሞት ይሆን ወይንስ በህይወት ትኖር ይሆን? እንደኔ ባትሞትና በህይወት ብትኖር ብሌንም ብትደርስባት ደስ ይለኛል። በሌላ በኩል ደግሞ ብሌን ከቤት ጠፍታለች። ያ ጅል የቀጠረችው የእውነት መስሎት በር ላይ እየጠበቃት ነው የተንጎባለለ። አንቺ አይደለሽ እንደ ቀጠርሽኝ እባክሽ ብሌኖቼ አይንሽን እስካየው ቸኩያለሁ እያለ እንግዲህ አሰብስቦ በር ላይ እየጠበቃት ነው። እናቷም ወደ መቀሌ ይዤ እሄዳለሁ በሚል ስበብ ከቤት ልታስወጣና ለበኃይሉ ልታቀብል ሰዓቷን እየጠበቀች የታለች ብሌን ለምን አትወጣም? ተነሽ ታልቆ ስንት ጊዜዋ ይችማ ልጅ በኮና አቃጥላ ትገለኝ ነበር እያለች ነበር። በመካከል ደግሞ እንግዲህ በመጨረሻ አቶ ዳግም የቀረጸውን ወይም ደግሞ የድምጽ ቅጂውን ይዞ ወደ እነ ሰላም ቤት ገብቶ አንቺ ነሽ እናት ተብዬዋ አላት። ሰላም ሳታስበው መጣች። ቃልም ምን ልትሰራ መጣህ እዚህ ቤት? ከዛ ተዛ አለት ያወራችው ነገር ተዘ ስላላት ዳግም የሆነ ነገር አስበህ እንደመጣ አውቃለሁ፣ ግን ላንተም ሆነ ለኛ ምንም አይጠቅምም። ተረጋጋ፣ ብዙ ነገር ነው የምታበላሸው አለችው። እሱም ከመጀመሪያውም የተበላሸ ነው፣ አርፋሽ ተቀመጭ አላት። ወደ አሁኑ ሰላም መታ ምንድን ነው ዳግም አለችው። ሰላም አንድ ማወቅ ያለብሽ ነገር አለ ብሎ ስልኩን እየከፈተ ነው። የቃልየን ሪከርድ ለሰላም ሊያሰማት ነው። ምን እንደሚፈጠር አስባችሁታል? ብሌንን ከዚህ ሁሉ ጉድ እግዚአብሔር ይጠብቃት፣ እናቷንም ያድንላት። በቀጣይ ክፍል የሚፈጠረውን ይዤላችሁ የምመጣ ይሆናል። የእኔ ተወዳጆች ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናችኋለሁ። ባላችሁበት ሁሉ የእግዚአብሔር ሰላም ይብዛላችሁ። ይህ ወይኗ ሚዲያ ነው።